መሪያ ለምን መሀላቸው ገባሽ? አሁን ተጣልተው ታረቁ እያልሽን ከምትታገይ መጀመሪያ ከመሀላቸው ለምን ገባሽ? እኔ እኮ ግራ ግብት የሚለኝ ምንም ይሁን ምንም በጥንዶች መሀል ነው ስሩ ስትባሉ እምቢ በሉ ማርያምን። ምክንያቱም ተወቃሽ የምትሆኑት ራሳችሁ ናችሁ። መታችሁ ይገባችሁ። አሁን ይቺ እህታችን በጣም እየተሰደበችው፣ ምክንያቱም መታ በመሀላቸው ገብታ ገባችሁ አይደለ? በመሀላችሁ አትግቡ። ሶስተኛ ይቅርባችሁ። ድራማም እንኳን ነው ቢሏችሁ እምቢ ለማለት ሞክሩ። አለቀ። ይሄ ነው። ናቲ ደግሞ ተሄድሽ በኋላ እየቀለድኩ ነው ምናምን ነው እንዴ? ፕራንክ እያረጋችሁ ነው እንዴ? ሄሉን ፕራንክ እያረክ እየፈተንጋት ነው እንዴ? አሳልፈ ትሰጠኛለህ ወይስ አትሰጠኝም እያልክ እየፈተንካት ነው? አልገባኝም። ናቲ ማለት ነው። ትዋደዳላችሁ፣ ትፋቀራላችሁ። እንደዚህ አይነት በጾሙ ድራማ ቢቀርባችሁስ? ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችን ያላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። በነገራችን ላይ እንዲያው ሳላወራ አልሄድም ብዬ ነው እንጂ በጣም ደከም ብሎኛል። በኢየሱስ ከሚባል በላይ ነው ደከም ያለኝ። እውነቴን ነው የምነግራችሁ ማለት ነው። መቼም እናንተ ታውቁታላችሁ ብዬ አስባለሁ። የምሬ ነው የምላችሁ። ግን እንዲሁ ሳላወራ ያለ ማለፍ ነው እንጂ 10 ሰዓት ኩሽና የገባው እግሬ ተቃጠለ ማለት ነው። እውነቴን ነው የምላችሁ። ለማንኛውም እግዚአብሔር ይመስገን፣ ዋናው ጤና። እየሰራንም ጤና የተሰጠን ፈጣሪ እናመሰግነዋለን። እኔ ደስ የሚለኝ ነገር ምን አለ መሰላችሁ? በቃ ተጎኔም ከዛም ግርግር የሚልብኝ የለም። በቃ ትንሽ እንደው በዛ የሚልብኝ ከሆነ ለማገዝ ትገባልኛለች እንጂ ራሴን ችዬ ነው የምሰራው። እግዚአብሔር ይመስገን። እንደዛ ስትሆኑ ደግሞ ደስ ይላል። በቃ እንደዛ ስትሰሩ በጣም ነው የሚያስደስተው እና እግዚአብሔር ይመስገን። ሌላ ነገር ሄሉዬ ተረጋጊ የኔ እናት። አዎ በእርግጥ ሰው ለሚወደው ሰው ብዙ መስዋዕትነትን ይከፍላል። እናት የሚወዳታል እኮ ግን ሊሰሩ ፈልገው እንዲሆን አላውቅም። ግን እኮ እነሱ ብቻ አይደሉም። አሁን ደግሞ ሁሉም ናቸው ድራማ እየሰሩ ያሉት። ምክንያቱም አሁን ጾም ስለሆነ ኖርማል ቪዲዮ ቢለቀቅ የሌላቸው ሰው የለም። ገባችሁ? ለዛም ይመስለኛል። እና ሲጀመር ልጅቷ ከናቴ ጋር ምንም እንደሌላት ያስታውቅባታል። ዛሬ ለማስታረቅ ነው ይዛ የመጣችው። ነገ ታስታረቃቸዋለች ብዬ ነው እሷ ማረገው። ይታረቃሉ ነገ ማለት ነው። እርግጠኛ ነኝ ነገ ይታረቃሉ። ነገር ግን ሄሉዬና ናትዬ ተረጋጉ። ፍቅር ቀስ ተብሎ ነው። የምሬ ነው የምላችሁና ሁሉንም ነገራችሁን ሚዲያ ላይ አታውጡ። ናቲ እንዴት አንቺን የስንት ዓመቱን ፍቅረኛ ትቶ የትናንትና ይችን ሽማግሌ ልኮ ያገባል ታያለሽ? ሄሉዬ አንቺም ለመረጋጋት ሞክሪ። እኔ በእርግጥ አልፈርድብሽም። እኔ በሄሉም አልፈርድባትም። ጎበዝ ልጅ ናት። ምክንያቱም በምትወዱት ሰው ስትፈተኑ በጣም ከባድ ነው እና በሷም አልፈርድባትም። ግን ሄሉዬ በቃ አላ እንዴ ያው ደግሞ እሱ ታውቂያለሽ እያለሽ ነው የውሸት እንዲሆነ አንቺም ታውቂያለሽ እያለሽ ነው እኮ። ስለዚህ ተመካክራችሁ የምትሰሩት ስራ ይመስለኛል። እውነት ለመናገር ናቲን ሰምታችሁት ከሆነ አንቺም ታውቂያለሽ ውሸት እንደሆነ እሷና እኔ ምንም እንደሌለን እያላት ነው ያለው። እንግዲህ ይህን ለማለት ነው የመጣሁት። ውዶች እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን። መልካም ስራ ይሁንላችሁ። በርቱልኝ የኔ ሻማዎች፣ የኔ ጀግናዎች፣ ቅመሞችዬ